Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ 2 አዳዲስ የሆናችሁ ለማይክሮፎን ሚዲያ 2 ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ የደወል ምልክቷን ከተጫናችሁ ሁሉ ጊዜ ለህዝባችን ይጠቅማሉ ያስተምራሉ የምንላቸውን በአማርኛ ለሚሰሙ በተለይ ደግሞ በትግርኛ በማይክሮፎን ሚዲያ በነበኛው ሁሉ ጊዜ እናመጣለን። ግን ሌላ አዳዲስ ለየት ያሉ መላው የኢትዮጵያ ህዝብ መስማት አለበት የምንለው መሰማት ያለበት በእኛ በትግራይ ብቻ ትግርኛ ተናጋሪው ብቻ መስማት የለበትም ብለን ስናምንበት ቀጥታ ወደ እናንተ የምንመጣበት ነውና ይህንን አዲሱ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይብ አድርጋችሁ ደግሞ የደወል ምልክቷን ከተጫናችሁ ሁሉ ጊዜ በለጠፍን ቁጥር ወደ እናንተ ቀድሞ ይደርሳችኋል። ቀድመህ የምትሰማው ኢንፎርሜሽን ኃይል ነው አድማጮቼ። ይሄንን እያልኩኝ እንግዲህ ዛሬ ዘንላችሁ መጥተን ያለነው አስደሳች ዜና ከመቀሌና ከአስመራ ምንድነው ወደ እናንተ እናመጣለን። አስመራ አሁን ከፍተኛ ጭፈራና ዳንኬራ ውስጥ ነው ያለው። ለምንድነው ከፍተኛ የሆነ ጭፈራና ዳንኬራ ያለው? ምንድነው የተገኘው? ይሄንን ወደ እናንተ እናመጣለን። ሌላው ደግሞ ምዕራብ ትግራይ ነው አድማጮቼ። ምዕራብ ትግራይ አንዳንዶቹ ወልቃይት ይሉታል። ወልቃይት ብቻ እንዳለ እዛ አካባቢ ማለት ነው። ግን የሆነው ነው ምዕራብ ትግራይ ተጀምረዋል። ምንድነው የተጀመረው? ዳንሻ አካባቢ፣ አድረመጽ፣ ጸገደ፣ በረኸት፣ ሑመራ፣ ኦማሃጀር ሌሎችንም በተለያዩ ቦታዎች የተጀመሩ ነገሮች አሉ። ወደ እናንተ እናመጣለን። አጠር አድርገን ነው ሁሉ ጊዜ የምንመጣው። ጨርሳችሁ እዩት። ገባ ወጣ አትበሉ። ሙሉ ኢንፎርሜሽን ለማግኘት ገፋ ካለ 12-13 ደቂቃ ነው ከበዛ ነው የምላችሁ ያለውኝ ከኛ ጋር የምትቆዩትና ሁሉ ጊዜ ጨርሶ መስማት የሚመስሉት ነገር ሲናገሩ ያስከብራል። ሙሉ ኢንፎርሜሽን ስለሚኖርህ ማለት ነው እያልኩኝ አድማጮቼ አሁን ወደ ዝርዝሩ እንሂድ። በሱ በምዕራብ ትግራይ ልጀምርላችሁ። ምዕራብ ትግራይ አሁን ህዝቡ ተማረዋል። እዛ የትግራይ ተወላጁ እዛ ያለው እንግዲህ አሁን መጥቶ የሰፈረ ከአማራ ክልል ከኦሮሚያ ክልል ከተለያየ የተባረረ የአማራ ተወላጆች ወይ ደግሞ ኢንቨስተር ነን ብለው በከፍተኛ ደረጃ ወሮት ያሉት የኦሮሞ ብልጽግና ባለስልጣኖች ምዕራብ ትግራይ አድማጮቼ ወደ አማራ ክልል ነው የሚያስተዳድረው ያለው ይባላል እንጂ አማራ ክልል አይደለም። ከምዕራብ ትግራይ አሁን ይሄ ተጠቀመ ያለው ወይ ደግሞ ህጋዊ ባለቤቱ የትግራይ ህዝብ የትግራይ መንግስት ወይ የትግራይ ክልል አይደለም የሚጠቀምበት ያለው። ምዕራብ ትግራይ የሚጠቀሙበት ያሉት በጣት የሚቆጠሩ ጥቂት በጣም የበለጸጉ በጣም ከመጠን በላይ ነው የምነግራችሁ የበለጸጉ በአጭር ጊዜ ውስጥ ከምዕራብ ትግራይ ዘርፈው ከትግራይ መንግስት ዘርፈው የበለጸጉ የኦሮሞ ብልጽግና ባለስልጣናት ናቸው። ወታደርም ይሁን ሲቪልም ይሁን ምዕራብ ትግራይ ላይ ያለው ስፍራ ያለው የሚበዛው የትግራይና የአማራ ህዝብ ቢሆንም እዛ ያለው ሀብት የሚዘርፈው ያለው ግን ንብረቱ ሁሉ የሚዘርፈው ያለው ግን የኦሮሞ ብልጽግና ነው። በአሁን ወቅት ነው የምንነግራችሁ። እና አሁን ምንድነው ታዲያ ተጀምሮ ያለው ማለታችሁ አይቀርም። አሁን የተጀመረው እኛ አንዋጋም ነው የሚል ያለው። አንዋጋም፣ ከትግራይ ወንድሞቻችን ጋር አንዋጋም፣ ምንም አልከፋንም ነበር፣ የመብት ጥያቄ ነው እንጂ እኛ ማንነታችን አውቀን ያደርን የትግራይ ተወላጆች ነን ተጋሩ ነን ብለው አንዋጋም ስላሉ አሁን ዳንሻ፣ አድረመጽ፣ ጸገደ እንደምታዩት ያላችሁ እዛ ላይ ትጥቅ ማስፈታት ላይ ነው ያዋሉት። ይህንን 2-3 ቀን ትጥቅ ማስፈታት እንግዲህ የተከዜ ዘብ ብለው አስታጥቀው ነበር። ወንድ የተባለ መሳሪያ ያለውን መሳሪያውን ይዞ መሳሪያ የሌለው ደግሞ ራሱ ወደ ማሰልጠኛ ይግባ ተብሎ በመከላከያ ሰራዊት እዛ ያለው አስታጥቋቸው ነበር። አሰልጥኖ ለአጭር ጊዜ ሁሉ ጊዜ የምዕራብ ትግራይ ህዝብ ትጥቅን ምንም ልምምድ የማያስፈልገው ሁሉ ጊዜ እንደታጠቀ ነው። ስለዚህ ኦሪንቴሽን ሰጥተው ትጥቅ ሰጥተው ከእንግዲህ ወዲህ ይሄ ወያኔ ነው የሚሉት ያው የትግራይ ህዝብ ለማለት እነሱ በዚህ አድርጎ እንዳይገባ እናንተ የተከዜ ዘብናችሁ ተከዜ ተሻግሮ እንዳይመጣ መስራት አለባችሁ። ይህን መሬት ይህንን ቦታ ሁሉ የናንተ ነው የሚሆነው። ስለዚህ ይሄን እንደዚህ አድርጉ ብለው ብቻ አታለው ማስፈራርተውም አሳምነው አስታጥቀውት የነበረው አሁን ቀጥታ ከምዕራብ ትግራይ የተነገረን ነው። ድምጻችን እንዳታሰማ ያሉኝ ነው እንጂ በድምጽ ነው የላኩልኝ አድማጮች። ይሄ ማወቅ ያለባችሁ አሁን መነግራችሁ ያለው ድምጻችን ከሰሙ አደጋ ውስጥ ይጥሉናል ብለው ስለነገሩን ነው ማንናገረው። እና አሁን የአራተኛ ዓመት የአርሚ ሰባ ሸረሪና ውስጥ ያለው ያቋል፣ መከላከያ ያቋል፣ የአማራ ፋኖ ያቋል፣ የአማራ መንግስት ያቋል፣ የትግራይ መንግስት ያቋል፣ የሱዳን መንግስት ያቋል። ይሄ የታወቀ ነው። እና አራተኛ ዓመቱ ሲያከብር በከፍተኛ
ወኔና ሲያከብር ስላዩት እዛ ምዕራብ ላይ ትግራይ ላይ ያሉት ደግሞ ዘመዶቻቸው ናቸው። እዛ ሸረሪና ላይ ታጥቆ ያለው የትግራይ ሰራዊት አርሚ 99% ነው ያሉኝ። ግን 99% ከማለት እኔ ከ90 በላይ የሚበዛው ልበላችሁ የምዕራብ ትግራይ ተወላጅ ነው። ምዕራብ ትግራይ ተወልደ ያደገ ነው ማለት ደግሞ ምንድነው? ምዕራብ ትግራይ ላይ ያሉት በከፍተኛ ችግርና ሰቀቀን ውስጥ ያሉት አሁን ታጥቀው ወያኔ እንዳይገባ ሲባሉ የነበሩት ወይ ወንድማቸው ወይ ልጃቸው ወይ ጎረቤታቸው ወይ የጎረቤት ልጅ የሚያውቁት ሆነው አዩት። ሞራላቸው ተነሳሳ። አንዋጋም፣ በቃን፣ አንፈልግም አለ። ስለዚህ ትጥቃቸውን እያራገፉ ነው። ትናንትና አሁን ዛሬም የሚካሄድ ያለው ምንድነው? ትጥቅ ማራገፍ ነው። ደግነቱ ለምን እንደዚህ ያላችሁ ብለው አልገደሏቸውም፣ አላሰሯቸውም። ግን አንዋጋም ከትግራይ ከሚመጣ ሰራዊት ከቲዲኤፍ ጋር አንዋጋም። በዚህ በሱዳንም በኩል ሊምጣ ምዕራብ ትግራይ ውስጥ ያለው ሸረሪና ውስጥ ያለውም ሰራዊት ቢመጣ ሽሬ አካባቢ ቢመጣም ከአድዋ ከአክሱም አካባቢ ቢመጣም እኛ አንዋጋም። በቃ እነሱ ጋር ምንም ችግር የለብንም። ችግር አሁን ነው ገጥሞን ያለው። እናንተ ለስልጣንና መሬት ዘረፋ ላይ ነው ያላችሁ፣ እጣን ዘረፋ ላይ ነው ያላችሁ፣ ወርቅ ዘረፋ ላይ ነው ያላችሁ እንጂ ለኛ የሚጠቅም አንድ ነገርም አላየንም። የከዚህ በፊት የነበረውን ከሱ የባሰ ነው። ይምጣልን አሁን ወያኔ ውድባችን ትምጣ እያሉ እየተናገሩ ነው ያሉት። ይህንን የተነገረን ነው የምንነግራችሁ ያለ ነው። ሌላው የተጀመረው ደግሞ በዚህ በበረከትና በሁመራ ሸረሪና የምንነግራችሁ ያለ ነው። እንቅስቃሴ አለ። የትግራይ ሰራዊት አለ ብለናቸዋል። እዛ እንቅስቃሴ ከፍተኛ የሆነ እንቅስቃሴ አለ። ይህንን ክረምት ማለፍ የለበትም። እነሱ የሚፈልጉት ያሉት ውፈር ተበገስ ነው። ተንቀሳቀስ የሚላቸው ነው የሚፈልጉት ያሉት። ስለዚህ በምዕራብ ትግራይ አሁን ከፍተኛ የሆነ ጭንቅና ወጥ ከፍተኛ የሆነ ጭንቀት ነው ያለው። በተለይ በመከላከያ ሰራዊትና በእነዚህ ጄኖሳይደር በእነ ደመቀ ዘውዱ እዛ የትግራይ ህዝብን ሲጨፈጭፉ የነበሩት የትግራይ ህዝብን ያባረሩት እዚህ ድርሽ አይሏትም የሚሉት አሁን የአውሮፕላን ትኬት ቆርጠው ነው ተቀምጠው ያሉት አሏቸው። አንድ ነገር ቢነሳ አንድ ጥይት ቢተኮስ ጥለውት ነው የሚሄዱት። ስለዚህ ምዕራብ ትግራይ ላይ ያለው አንድ ሌላ ደግሞ ችግር አለ። ከጎንደር አካባቢ ያለ የተወሰነ የፋኖ ሰራዊት እየገባ ምዕራብ ትግራይ ላይ ችግር እየፈጠረብን ነው። መግደልም 2 ነው 3 ገድለውብናል አሉ። ትጥቅም ወስደውብናል። እዚህ የመጡት ብዛት ደግሞ ገድለም አባረንም ልከናቸዋል ነው የሚሉት ያሉት። ግን በጎንደር አካባቢ የሚመጣ ይህንን የምዕራብ ትግራይን የትግራይ አካል ነው፣ ህገ መንግስታዊ የሆነ የትግራይ አካል ነው፣ እኛም ተጋሩነን ብለው ስለተናገሩ ከጎንደር እየተላኩ እየመጡ ችግር የሚፈጥሩብን አሉ ብለው ከምዕራብ ትግራይ እየነገሩን አለ። አድማጮቼ ግን ዞሮ ዞሮ አሁን ተወደደም ተጠላም የአሜሪካ ኤምባሲም አምባሳደር ኤርቪን ማሲንጋ የፈረንሳይ አምባሳደሩም ሌሎችም የጣሊያንም ሌሎች የአውሮፓ ህብረትም ምንድነው የሚሉት ያሉት? ተፈናቃዮቹ ወደ መሬታቸው መመለስ አለባቸው። ለዛም ነው ደግሞ ጨንቆት አብይ አህመድ ለሬድዋን ሁሴንና ለባንዳ ጌታቸው ከዳ ይሉታል። የትኛው ስም ይሻላል? እኛ ጌታቸው ረዳ ነው የምንለው፣ ግን ጌታቸው ከዳ ብለውታል። ጌታቸው ሌላ ባልግናም አለ። ጌታቸው ቮድካ ይሉታል። የተለያየ ነገር እያወጣለት ነው። እስቲ ትክክለኛው እናንተ ይሄንን ነው የሚመጥነው ብትልኩልን እኛ ወይ ጌታቸው ረዳ ወይ ጌታቸው ባንዳ ብንለው ነው የሚሻለው። ምክንያቱም ባንዳነቱ የሚያጠያይቅ አይደለም። ከፍተኛ የሆነ ጥፋት እየሰራ ነው ያለው እና ከፍተኛ የሆነ ዘመቻ ተከፍተዋል ያለው በብልጽግና መንግስት ከፍተኛ ጭንቅ ላይ ስላሉ ማለት ነው። ይህንን እንደዚህ እያልኩኝ አድማጮቼ እንደምታዩት ያላችሁ ስታሊን ገብረስላሴም ናትናኤልም እነዚህ የትግራይ ተወላጅ ጋዜጠኞች ናቸው፣ ወይ ደግሞ ሚዲያ ያላቸው እንበላቸው። ፕሮፌሽናል ጋዜጠኛ የትኛው ነው የትኛው አይደለም ከሁላችንም አጠያያቂ ስለሚሆን አሁን አስመራ ነው ያሉት። እንደምታዩዋቸው ከፍተኛ የሆነ ግብዣ ተደርጎላቸው ነበር። ትናንትና ማታ ሲጨፍሩ ነው ያመሹት። እስክስ ሲሉ ነው እስክስታ ሲመቱ ነው አሁን እንደምታዩት ያላችሁት። ግን ትልቅ ስራ እየሰሩ ነው። ከፍተኛ ደረጃ እያቀራረቡ ነው። ከዚህ ቀደም ብሎ ምንድነው ያልናችሁ አስደሳች ዜናው ከመቀሌና ከአስመራ ያልናችሁ። ከመቀሌና ከአስመራ አሁን የመቀሌው እኛ ከማንም ጋር እንኳን ከኤርትራ ከወንድሞቻችን አንድ አይነት ቋንቋ፣ አንድ አይነት ባህል፣ አንድ አይነት ህዝብ
ይቅርና ከማንም ጎረቤት ጋር ቢሆንም ከአማራውም ከአፋሩም ከሱዳኑም ከሆነው በሰላም መኖር ነው የምንፈልገው። የኢትዮጵያ ሕዝብ በሙሉ ሰላም ነው የምንፈልገው። ስለዚህ ሰላም ለመፍጠር የምትሄዱ ወደ ኤርትራ እነዚህ አሁን ጋዜጠኞች ሊሄዱት ማለት ነው ወይ በግልም ይሁን በመንግስት ደረጃም ይሁን በምንም ይሁን የማንም ፈቃድ አንጠይቅም። ከጎረቤቶቻችሁ ለምንድን ነው ሰላም የምትፈጥሩት? ለምንድን ነው የምትጠያየቁት? ለምንድን ነው የምትቀራረቡት ብሎ የሚያኮርፍ ካለ አፍንጫውን ይንከስ ነው ያለው። አፍንጫውን ይንከስ እንጂ እኛ አናቆመውም። ስለዚህ ከማን ጋር ነን? ከኤርትራ ከወንድሞቻችን ጋር ነን። አሁን የህወሓት ማዕከላዊ ኮሚቴ አባል የሆኑ ዶክተር አብርሃም ተከስተ እንደተናገረው ወይን መጽሔት ላይ ዩቲዩብ ላይ ተለጥፈዋል። ሂዳችሁ ማየት ትችላላችሁ ሙሉውን አድማጮቼ። ከማንም አንጠይቅም። ጽምዶም ይሁን ምንም ይሁን መቀራረብም ይሁን እንደዚህ በግለሰብም በቡድንም በምንም ኤርትራ ሄዶ እንደፈለገ ማድረግ ይችላል። መሄድ አትችሉም፣ መውጣት አትችሉም፣ መግባት አትችሉም የሚባል ነገር አይሰራም። ሌሎች ክልሎች ከሱዳንም ከጅቡቲም ከሶማሊያም ከደቡብ ሱዳንም እየሄዱ የሌላ ብሔር ብሔረሰብ ሲያደርጉ ለምን እዛ ሄዳችሁ ብሎ የሚከሳቸውና የሚቀጣቸው የለም። ስለዚህ ለምንድን ነው እኛ የምንታቀበው ብለዋል በትግራይ በኩል። ይህንን ደግሞ በከፍተኛ ደስታ ነው የኤርትራ ሕዝብና የኤርትራ መንግስት ተቀብሎት ያለው በከፍተኛ ደረጃ። ከእናንተ ጋር ነን ነው የሚሉት ያሉት እነሱ። ጮክ ብለህ የሚነገርበት ቀንም ረጅም አይሆንም። ጮክ ብሎ የኤርትራ መንግስት እኔን የነካ ማለት ትግራይን የነካ እኔን እንደነካ ነው የሚልበት የትግራይ ሕዝብም ኤርትራን የነካ አውጆ ያደረ ነው። የትግራይ ሕዝብ እንኳን በትግራይ በኩል አንድ ጥይትም ብትሆን ወደ ኤርትራ አትተኮስም። አንዲት ነገርም ብትሆን ከእንግዲህ ወዲህ እኛ ከትግራይ በኩል የሚመጣ አንዲት ነገር የፌዴራል መንግስትም ይሁን የምንም ይሁን ይሄ የትግራይና የኤርትራ የውጊያ አውድማ ማድረግ ይቅር ብለዋል። አንፈቅድም ብለዋል። ሕዝብ ካለ ደግሞ ምንም ልታረግ አትችልም። አሁን ከፍተኛ የሆነ ዝግጅት የሚደረግ ያለው እንደዚህ ለመለያየት ነው። ደግሞ እንደምንም አድርገው በመሃል ገብተው ለመለያየት እየሞከረ ነው ያለው አብይ አህመድ፣ ግን አይሳካለትም። አሁን ሰው ገብቶታል፣ ህዝቡ ገብቶታል። ሆፕፉሊ ደግሞ የኤርትራ መንግስትም ሙሉ ለሙሉ ከልቡ ነው ይሄንን የሚል ያለው ብዬ ተስፋ አደርጋለሁ። እኛ እዚህ የሚያነጋግሩን ውጭ ያሉት አሜሪካ አካባቢ ያሉት አውሮፓ ውስጥ ያሉት ኤምባሲ ውስጥ የሚሰሩት የሚያናግሩን ከምራችን ነው። እኛ አውቀናል ማን እኛ የተሳሳትነውን እናንተ አልደገማችሁም። እኛ ቂም ይዘን በቀል ይዘን ተበድለን ነበር ብለን ከአብይ አህመድ ይሄ ጮሆ የማይናገሩት ነው። ግን በግል ስታናግራቸው የሚነግሩን ያሉ ነው የምነግራቸው ያለኝ። ከአብይ አህመድ ጋር ሆነን ላደረስነው ጥፋት ልንመልሰው አንችልም። ግን በቃ ይሄንን የምንክስበት ሰላም በመፍጠርና በመቀራረብ የምናገኘውን ጥቅም ብዙ ይኖራል። ያለፈ አልፈዋል። ከዛም ይሁን ከዛ የተደረገ ጥፋት መልሰህ ልታስተካክለው አትችልም። የምታስተካክለው አሁን በምትሰራው ነውና አይዟችሁ እያሉ ነው የሚነግሩን ያሉት። እዚህ ከአውሮፓም ይደውሉልናል፣ እዚህ ከአሜሪካ ውስጥ ያሉትንም ይደውሉልናል፣ ከአስመራም ይደውሉልናል። እና በጣም ደስ የሚል ነገር ነው። አሁን ከፍተኛ የሆነ በደመቀ የነጻነት በዓላቸውን እያከበሩ ነው። ግንቦት 20 እየመጣ እኮ ነው አድማጮቼ። ግን ኤርትራ ሙሉ ለሙሉ የህዝባዊ ግንባር ወይ ደግሞ የሻዕቢያ ሰራዊት በዛ ጊዜ ሻዕቢያ እንደ ስድብ ይወስደዋል ሰው። ሻዕቢያ ማለት እኮ ስድብ አይደለም። ሻዕቢያ ህዝባዊ ግንባር ማለት ነው፣ ህዝባዊ ሰራዊት ማለት ነው በአረብኛ። ስለዚህ ሙሉ ለሙሉ የኤርትራ መሬት የተቆጣጠረበት ቀን ስለደረሰ አሁን እሱን ለማክበር ከውጭም ብዙ ሰዎች እየገቡ ነው። ምናልባት እነዚህ ጋዜጠኞችም ስታሊንም ናትናኤልም የተጠሩት ለበዓሉ ለማክበር ሊሆን ይችላል። ግን እነሱ ራሳቸው እስኪናገሩ ድረስ ስለዛ ብዙም አልናገርም። ግን አሁን በከፍተኛ ደረጃ መቀራረብ እንዳለ አሁን የሚጨፍሩበት ያለው የትግርኛ ዘፈን ነው። የትግርኛ ዘፋኛዋ ደግሞ የትግራይ ተወላጅ ነች እና ኤርትራ ውስጥ ያሉትን ወጣቶችንም አዛውንቶችም አይታይም እዚህ ፎቶግራፉ ላይ እንጂ ሰፋ አድርገን ስናየው ትልልቅ ሰዎች አሉ እዚህ ቦታ ላይ። የትናንትና ማታ ላይ ግብዣ የተደረገ ነው። እነ ስታሊን ደግሞ እስክስታቸውን እያሳዩ ነው። እንግዲህ
እንደዚህ ነው ያለው አድማጮቼ እየተከታተልን ወደ እናንተ እናመጣለን እናንተም ሁሉ ጊዜ ሰው እንዲሰማው ላይክ ማድረግ አትርሱ ምንም አትከፍሉበትም እያልኩ እዚህ ልሰናበታችሁ እስከሚቀጥለው ጊዜ ድረስ ሰላም ደህና ዋሉ ደህና ደሩ ቻው